በብራዚል አስቸጋሪ ጎዳናዎች ላይ ተስፋ መቁረጥ የዕለት ተዕለት ትዕይንት ነው። በሳኦ ጎንዛሎ ደሃ መንደር ውስጥ ግን አንድ ባሮጌ ጫማ አቧራ እያቦነነ የኳስ ጥበብን የሚማር አንድ ታዳጊ ነበረ። ስሙ ቪኒሺየስ ጁኒየር ይባላል። በእነዚህ አስቸጋሪ ቀናት የሆዱን ረሃብ የሚረሳው በእግሮቹ ስር ባለው የሳምባ አስማት ነበር። ብዙዎች ህልሙን ከንቱ ቅዠት አሉት። እሱ ግን የነገውን ብርሃን ሩቅ ሆኖ አሻግሮ ያይ ነበር። ገና በ18 ዓመቱ የዓለማችን ትልቁ የነጩ ቤተ መንግስት ሪያል ማድሪድ በሩን ከፈተለት። ነገር ግን በሳንቲያጎ በርናባው የጠበቀው የቀይ ምንጣፍ አቀባበል አልነበረም። ስህተቶቹን የሚቆጥሩ ጥቀሻዎች፣ ጎል ማስቆጠር የማይችል ተጫዋች፣ ለሪያል ማድሪድ የማይመጥን የጋላክቲኮች ስብስብ ለሆነው ማድሪድ የማይሆን የሚሉ የጋዜጦችና ጋዜጣ ብዕሮችና የውርጅብኞች ሰለባ ሆነ። ከሁሉም በላይ ደግሞ በየስቴዲየሞች ውስጥ የፈነዳው የዘረኝነት ስድብ ልቡን ሊሰብረው፣ ክብሩን ሊያራክሰው ሞከረ። እናም ያ ታሪካዊ ቀን መጣ። ቪኒሺየስ ልክ እንደ ጠዋት ፀሐይ ሁሉም ሊሞቀው የሚመኘው አብሪ ኮከብ ሆነ። የሪያል ማድሪድ የግራ ክንፍ የእሱ ብቸኛ ግዛት ሆነ። የክርስቲያኖ ሮናልዶ እና የራውል ጎንዛሌዝ ብላንኮ ታሪካዊ የቁጥር 7 ማሊያ በትከሻው ላይ አሳረፈ። በሻምፒየንስ ሊግ የፍጻሜ ጨዋታዎች ላይ የድል ጎሎችን እያመረተ ማድሪድን ወደ ክብር ማማ ከፍ አደረገ። ተከላካዮቹን በፔዳል አዳና አይቀምስ የፍጥነቱ ሲያበሳጭ ሜዳ ውስጥ በደስታ ሲጨፍር ዓለም ባድናቆት አጨበጨበለት። እሱ አሁን ተራ እግር ኳሰኛ አይደለም። ከሜዳ ውጭ የሰብአዊ መብት ተሟጋች፣ በሜዳ ውስጥ ደግሞ የማይበገረው የብራዚላውያን መተማመኛ ምልክትና የሳምባ ዳንስ ንጉስ ነው። በእግር ኳስ ዓለም ውስጥ ተሰጥኦ በየመንገዱ ይገኛል። ልብ፣ ጽናት፣ ትጋትና ውጤታማነት የጥቂቶች ብርቅ ጌጦች ናቸው። ከነዚህ ጥቂቶች ብራዚላዊ የሪያል ማድሪድ ኮከብ ቪኒሺየስ ጁኒየር አንዱ ነው። ቪኒሺየስ ትችትና የዘረኝነት ድምጾች በትግሉ ያሸነፈ የዓለማችን ምልክት ነው።